በቃ ቤቴ ገብቼ ትንሽ ልረፍ፣ በኋላ እንገናኛለን። አንተ ባላወቀው ሆነ አልፏል እንዴ? እንዴት ነው ሳደመን ይፈልጉ? ይኸውልህ ናቲ ያላወቀም እንጂ እድልን ሰላይ አድርጎ ወደኛ መላኩ እኛ ነው የጠቀመን። አልገባኝም። የፈለገውን እቅድ እድል ወደሱ እንድታደርስ አድርገን ወጥመዳችን ውስጥ ነው የምናስገባው። በጣም አሪፍ። በራሱ ወጥመድ እናጠምደዋለን። በቃ ለዚህ ቸክሙ ነው አንስጥለን ምንድነው የምትፈልጉት? ማናችሁ? እሺ ምንድነው የምትፈልገው? ነው ያደም አሁን ትናገራለህ። ሶስተኛ ሰው ማለት አንተ ነህ። ምንድነው የምትዘባርቀው? የምን ሶስተኛ ሰው ነው የምትለኝ? አትዘባርቅ፣ እውነቱን ተናገር። አንተ ነህ እየዘባረቅ ያለው። ስለምን ሶስተኛ ሰው ነው እያልክኝ ያለው? የመጨረሻ ቃል ይሄ ነው? ምንም የመጨረሻ ቃል ብሎ ነገር የለም። ምንም የምነግርህ ነገር የለኝም። ምንም አውቀው ነገር የለኝም። እኔ ኪሮ አዲስ ነገር አለ እንዴ? እስካሁን ምንም አልተናገርም። እስኪናገር ድረስ አስጨንቁት። እሺ እንዴት እምቢ አስወራዋለሁ? የምታደርግ አይመስለኝም። አትመናጭው። እኔም መጀመሪያ ላይ አላመንኳቸውም ነበር፣ ግን ቃላችሁ አሳማኝ ነው። ቆይሽ አንተን ከመሀላቸው ለማስወጣት ሊያስገድሉ ሞክሩ። ዜማስ ምን መታገቷ፣ ከዛም አልፎ መወጋቷስ? መታገቷም ሳይቀር የራሷ እቅድ ነበር። እሺ ተወግታ የሞት አፋፍ ላይ ነበረችው። እሱ ቃል የገባችውን ብር አልከፍል ስትል ነው ሊያስወግዷት የሞከሩት። ወንድም ይሄ ነገር ምንም አልተዋጠልኝ። እኔ እኮ እንደዛ አስቤ አይደለም። እንዴት ከኔ ከወንድምክ? ወንድሜ በጭራሽ አንተ ማስከፋት አልፈልግም። ተው በቃ ሉሌ። እኔ እኮ እንደዛ ለማለት ፈልጌ አይደለም። እንደማታደርግ ልቦና ያውቀዋል። ሉሌ ለምን አትሰማኝም? አድርገዋለች እያልኩ እኮ ነው። ቆይ አንተ እነዛን እንስቶች አምነህ ነው? እኔ ውስጥ የሚነግረኝን እየሰማው ነው። አቆርቆ ማለት እኔን ወንድምህን እምቢ እስከ ማለት የደረስኩ ምን ቢሆን ነው? እኔ እምቢ አላልኩም ወንድሜ። ግን ምን ዜማ እንደማታደርገው በደንብ አውቃለሁ። እኔ ደግሞ አድርገዋለች እያልኩ ነው። እኔን ወንድምህን ነው የምትሰማው ወይስ? ወንድሜ ልክ ያልሆነ ነገር እኮ ልክ አይደለም። በጣም ጥሩ። አሁን አንተ ነህ ለእኔ ለታላቅ ወንድምክ ልክ የሆነና ልክ ያልሆነን ነገር የምትነግረኝ? ታላቅም ሲሳሳት እኮ ማረም የታናሽ ስራ ነው። አይ አሪፍ እየሄድክ ነው። አረ ወንድሜ ተው እንዲያቱ። እኔ በዚህም አለበዛ የጎዱኝን በእጥፍ እጎዳችኋለሁ። ወንድሜ ዜማን አትጎዳትም። ማን ነው የሚያስቆመኝ? ወንድሜ ዜማን መጉዳት ካለብህ እኔን ገለህ ነው የሚሆኑ። ምን? ሰላም ውድ ሰላም ቻናል ቤተሰቦች እንዴት ናችሁ? በያላችሁ በሰላማችሁ ብዙ ትርፍርፍ በልኝ። ለዚህ ቻናል አዲስ ሆነ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ትጠይቃለሁ። እድልም እነሱን ቀጥራ እንግዲህ ያለውን ነገር ምን አዲስ መረጃ እንዳገኙ ተጠይቃቸዋል። አይ ምንም ነገር የለም፣ ስለዚህ ደክሞኛል፣ አሁን ወደ ቤት ልሄድና ልተኛ ስትልም ትሄዳለች።
ናቲ ሰላይ አድርጎ ወደኛ መላኩን ለኛ ነው እየጠቀመለት መስሎታል። ስለዚህ የተለየ መረጃ እያቀበልን በራሱ ወጥመድ እኛ እናጠምደዋለን ብሎም ሁለቶች ይስማማሉ። አታስብኝ ያለው ምንም ነገር አይፈጠርም ሲልም ሰላም እንቅልፍ እየተኛው አይደለም በተኛው ቁጥር እሱ እየመጣ ነው ሲልም ይነግረዋል። ታሞ ከመማቀቅ አስቀድሞ መጠንቀቅ ሲልም ቃላብ በሱ እንትን ይልበታል ተደርትበታል። ዜማና ቤልም ተገናኝተው ናፍቆታቸውን እየወጡ ነው። ናቲ ግን በጣም ተናዷል። ለምን በዚህ ልክ እንደዚህ ታደርጋለህ ዜማ ሲልም ይናደዳል። አሁን የእጃቸውን ነው የምሰጣቸው እያለ አንድ ባንድ እጃቸውን ነው የምሰጣቸው ዜማም ሆነ አቤኒ ሁሉንም ሰጣቸዋለሁ እያለ እንትን ይላል። ወንድሙ ልዑል ደግሞ ምንም አላደረገችም ዜማ እንደዚህ አታደርግም እንዴት እድልን ታምናለህ እነዛን ውሾች ታምናለህ ወይ ሲለውም አይ ለምን ብላ ትዋሻለች እንደዚህ አታደርግም ሲለውም አይ አታደርግም እያለ ለዜማ እየተከራከረ ነበር። ያቺ ተንከሲስም ጭንቅላቱ ውስጥ እንግዲህ የሆነ መርዝ ነገር ጠቅ አድርጋ ሄዳለች። ለምን እንደዚህ አደረገች ቢለውም አሳማኝ ነገር ነው ሰጠው የሄደችው ማለት ነው። ዜማዬ ምንም ባላደረገችው እንግዲህ ናቲ ጠርጥሯታል ማለት ነው። ናቲ ጎበዝ ነበር። አሁንም ቆም ብለህ ለማሰብ ሞክር እላለሁ። ምክንያቱም ዜማ እንደዚህ አታደርግም። ተንኮል አሁን እነሱ እንደዚህ ካደረጓት በኋላ ነው አሁን የሆነ ሰው ማመን እንደሌለባቸውና ምን ማድረግ የዋጋቸውን መክፈል እንዳለባቸው እያሰበች ያለች እንጂ በጭራሽ ፍጹም እንደነሱ አይነት አረመኔ ሰው አይደለችምና ይህን ታክል ለፍቅሯ ምንም ብታደርግም ይህን ታክል ሰው እስከ መግደልና ናቲን እስከ መግደል ድረስና እስከ መግደል ድረስ ጭራሽ አትሄድም አታስበውም ደግሞ እሷ ግን እሷ ናት እንደዚህ ለፍቅራቸው ዞር ማድረግ ፈለጉ አንተ እንደዚህ አደረጉ ብላ ድል ስለነገረችው እሷን አምኗታል። ግን እንዴት እኔ ባፈቅርኳት ለምን እንደዚህ ያደረገች እያለ ናቲም በእሷ እያዘነባት ነው። ግን ዜማዬን አንድ ነገር ከማድረግ በፊት መጀመሪያ እኔን ገላህ ነው ሲልም ልዑልና ወንድሙን ነግረዋል። እኔ ታላቅ ነኝ ለምንድን ነው አንተ ለእሷ በዚህ ልክ እንደዚህ የምትሆነው ሲልም ይጠይቀዋል። ብሎም ይሄዳል ማለት ነው። አሁንም ደጋግሞ ይጠይቀዋል። አይ ዜማ እንደዚህ አታደርግም ወንድም ሲለውም አይ ታደርጋለች ብሎም ይጠይቀዋል። አይ እንግዲህ ከዚህ በኋላ ዜማ አንድ ነገር ለማድረግ ካሰብ መጀመሪያ እኔን አልፈ ነው ሲልም ልዑል ወንድሙን ያስጠነቅቀዋል። የእናቴ ልጅ ነው ታላቅ ወንድምህ በዚህ ልክ ለምንድነው ለዜማ እንደዚህ የምትቆረቆረው ሲለውም ታፈቅራታለህ ወይ ሲልም ይጠይቀዋል። አዎ ሲልም ይመልስለታል። ዜማን አሁን ልዑል ያፈቀራት ይመስላል። በባለፈው የምትወደድ ልጅ ናት ብሎም ባለፈው ድራማ እንደተከታተል ነው ጣል አድርጎ አልፎ ነበር። ዛሬም ሙሉ በሙሉ ለዜማ እየተከራከረ ነው። ቃላብ እንግዲህ ያዳን አስዞታልና ሶስተኛው ሰው ማን ነው ወይ እያሉ በማናዘዝ ላይ ናቸው። እሱ ግን እስካሁን ምንም ነገር አልተናገረም። ስለዚህ ያዳ ደግሞ በቃላብ እጅ ውስጥ ነው ያለው። የቃላብ ነገር ምንም ነገር ፍንጭ ባናገኝም አሁንም ግን ሶስተኛውን ሰው ቢይዘውም እሱ ግን ምን እንደሆነ አላማው እስካሁን እየተገለጸልን አይደለም። አጋቾቹ ለቃላብ ደውለው እንደያዙትና ምንም ነገር እየተነፈሰ እንዳልሆነም ይነግሩታል። አይ ይናገራል። ስለዚህ በግዴታ አወጣጡት መናገር አለበት። ሶስተኛው ወገን ማን እንደሆነ መናገር አለበት ሲልም ይጠይቀዋል። ደርስ ስለሆነ ነው ሲለው እና ታዲያ ምን አስበው ነው ሲለውም እሱን ነው ማጣራት ያቃተይ ሲሉም ለቃላብ ሁኔታ እነሱም አስግቷቸዋል። ናቲና ልዑል ማለት ለገንዘብ ብሎማ ይህን ታክል እንደዚህ አይሆንም፣ ሌላ አላማ አለው፣ ሌላ አሰበው ነገር አለ እያሉ እያሰቡ ነው ያሉት። ምንም ቢሆን ግን እንደርስበታለን። ላቤልም ደውሎ አንተ ምንድነው ስራ ምንድነው ዝም ያልከውም ሲለውም የቻልኩትን እየሞከርኩ ነው ያለው ሲለውም መሞከር ሳይሆን ማድረግ ነው ያለበት ሲለውም ይነግረዋል። ምንም እስካሁን ድረስ ምንም ነገር የለም፣ እስካሁን ድረስ ምንም የነገሩ የለም። ሲጀመር የኔም ነግሩኝ ሌላ አሁን የሚያደርጉት ሌላ ሲልም ይነግረዋል። አንድ ላይ እንደሚቀብሩት ነበር የተናገሩት። አሁን ግን አንድ ባንድ እንደሆነ ነው የእናንተ ሰላይ እንደሆንኩ አውቀዋል መሰል ሲልም ለቃላብ ይነግረዋል። ምን እንዴት ማለት ሲለውም ይጠይቀዋል።
ግን እንደዛ እንደሆነ ያሳያል ሲልም ይጠይቃቸዋል። እና ታዲያ እንደዛ ካወቁ ለምን እስካሁን ድረስ አልገደሉህም ሲልም ይነግረዋል። ማለትም እኔን የተሳሳተ መረጃ እንዳደርስላችሁ ይሆናል ያቆዩኝ ሲልም ይመልስለታል። የሚነግሩህን በተቃራኒው እኛ እናደርጋለን ሲልም ይነግረዋል። እሺ ስለዚህ ገብቶኛል በቃ ብሎም አቤል እንትን ይላል ማለት ነው። ይስማማል ከቃላብ ጋራ። ኢዛና ምድልን ያስደነግጣል። ምንሽ ነው አንቺ ሲልም እንትን ይላታል። ደህና ነሽ ግን ሲልም ጠይቀታል። አይ ደህና ነኝ፣ ችግር አለ ወይ ሲልም ጠይቀታል። እኔ እንጃ አሁን ሁሉም ሰው እሱን እየመሰለኝ ነው ሲልም ይጠይቀታል። ማለት እሱ ሰው እናቴን ስትልም ትጠይቃለች። እኔ በጣም ፈርቻለሁ ኢዛና ስትልም ትጠይቃለች። አግቶ ምንድነው ያደረገሽ ሲልም ይጠይቃታል። እድል ንገርኝ እንጂ ሲልም ይጠይቃታል። ከናቲ ጋር መነካካት አልነበረብንም ስትልም ትነግረዋለች። ናቲ ሁላችንንም አይምረንም፣ ስለዚህ ሳይቀድመን እንቀድመዋለን። ምንም ብናደርግ አይቀድመንም። እንዴት ያሰብነውን ሁሉ ያውቃል ስትል፣ እንዴት ነው እሱ ያሰብነውን ሁሉ የሚያውቀው? እኛም ከሱ በላይ አደገኛ ሰው እንሆናለን ሲልም ይጠይቃታል። ኢዛና የናቲን ጭካኔ በደንብ ታውቃለህ አይደል ስትልም ትነግረዋለች። እሱም ማሸነፍ እኮ አንችልም ስትልም ትጠይቀዋለች። ለምን አንችልም? ያኔም እንኳን በእኔ እጅ ውስጥ ገብቶ ያንን ጊዜ ሁሉ ሲሰቃይ ነበረ ስትልም ትነግረዋለች። አሁንማ እቅዳችን ሁሉ አንድ ባንድ ያውቃል ስትልም እንዴት ከኛ ሰው ካልነገረው እንዴት ሊያውቅ ይችላል ስትልም ትነግረዋለች። ናቲን አላወቅኸውም ማለት ጠንቋይም ሰላይም ነው ስትልም ትነግረዋለች። እሱን እኔም አላወቅሽኝም ማለት ነው ሲላትም እኔንም አላወቅሽም ማለት ነው ይላታል። ቃላብና አዲስ እቅድ የለውም ወይ ስትለውም አይ እንዲሁ ለማወቅ ፈልጌ ነው ስትልም አንቺ ሰስት አሁን እቅዱን ማወቅ የፈለግሽው ለዛ ናቲ ልታቀብኝ ነው አይደል ሲልም ኢዛና በውስጡ ይመካከራል። ናቲና ልዑልም እንግዲህ ዜማ እንደዚህ ታደርጋለች ብሎም እንግዲህ ሁለቶች በእንትን ውስጥ ነው ያሉት፣ እቅዳቸው ውስጥ ተጨማሪ ሰው አሉ ብሎም እንግዲህ አቤልና ዜማን ያሉበትን ሁኔታም እንግዲህ ነግሮታል። ወንድሜ ግን ዜማ እንደዚህ አታደርግም ብሎም ተከራክሮት እሷን ለመጉዳት ካለ መጀመሪያ እኔን ጎርተህ ነው ብሎም ተለያይተው ማለት ነው። እና ውድ ቤተሰቦቼ በዛሬው ቪዲዮ የነበረው ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።